ሳምሪ የት ነሽ? የሆነ ቦታ ነኝ። ችግር አለ እንዴ? ድምጽ ልክ አይደለም። እውነት እሷ ናት ወይስ ግራ ገብቶኝ ነው? ምንድነው የምታወራው? እሙዬን አገኘኋት እኮ። ምን? የት ነው ያለኸው? እዚህ እነ ፍቅር ሰፈር ተከራይታ እንደምንኖር ነግራኝ ነበር። ምናልባት እሷ ትሆናለች ብዬ ነው። የእነ ፍቅር ሰፈር? ስማኝ ዳጊ፣ ምን ያህል ልታገኛት እንደምትፈልግ ይገባኛል፣ ግን ይሄ ትንሽ ግን እሷ ከሆነች ይህን አጋጣሚ እንደቀልድ ማሳለፍ አልፈልግም። ስማኝ፣ ብትሆን ራሱ አሁን ምንም ልትላት አይገባም። በቃ ዝም ብለናና ከኔ ጋር እናወራለን። ግን እኮ ይህን አጋጣሚ ካላገኘው ሌላ ጊዜ ላገኛት አልችልም። ሌላ እዚህ ሰፈር ነበርሽ እንዴ? አዎ፣ እነ ፍቅር ሰፈር ነኝ ስትለኝ እዚህ አካባቢ ነበርኩና መጣሁ። ገብታለች። እነ ፍቅር ግቢ ነው የገባችው። እና እዚህ ቆመ እስከምትወጣ እየጠበቃት ነው? አዎ፣ ብዙ ሳላወራት ወደ ውስጥ ገባች። ስማኝ እሙዬ፣ ልጅቷ ብትሆን ራሱ በዚህ መንገድ አይደለም ሊሆን የሚችለው። ስለዚህ ና እንሂድ ከዚህ። አይ እኔማ ሳላገኛት አልሄድም በፍጹም። ዳጊ፣ ቆይ ሰው የሚለን አሰብም እንዴ? በሌላ ጉዳይ ቢሆን እሰማሽ ነበር። በሙዬ ጉዳይ ግን ልብ የሚለኝም ብቻ ነው መስማት እንፈልገው። አረ በጣም ጥሩ። እሺ እንደፈለግ። እኔ ቀን ከሊት ሳፋልግ የነበረው ላንተ ብዬ መስሎኝ፣ አንተ እዚህ ጋር ልቤ ኩላሊቴ ምናምን ትላለህ። አውቃለሁ። ከጎኔ ስለሆንሽ በጣም አመሰግናለሁ። ግን ይሄ አጋጣሚ አምልጦኝ ስቆጭ መኖር አልፈልግም። እሺ እንደፈለግ፣ እንጠብቃት። ይኸውልሽ ዳግም በር ላይ ቁጭ ብሎ ሳላገኛት አልሄድም እያለ ነው። የፈጀውን ይፍጀ። ማደር ካለብሽ ራሱ ታድሪያለሽ። ዛሬ በፍጹም አይሆንም። እሺ ግን በቃ እዛ ቤት የገባሽበትን ነገር እንዳረሽ። በቃ ዳግም መጣችው። አትመጣም እንዴ? ቆይ ዘመድ ለመጠየቅ እንደመጣሽ እኮ ነበር የነገረች። እንዴ ዳጊ፣ ልታድርም እኮ ትችላለች። ስለዚህ ብርድ ልብስ ይዘን ብትመጣ ጥሩ ነበር። አትቀልጅብኝ እባክሽ። ሁለት ወዶም አይሆንም። ማግኘትን ፈልገ መጠበቁን ደግሞ ጠልተ አይሆንም። እሱማ እጠብቃታለሁ። በቃ እዛ ቁጭ ብለን እንጠብቃት። ሰፈር ነው አለ። ስንመጣ ደግሞ ስልኩን አያነሳም። ግን ድምፁ ትንሽ የተረበሸ ይመስላል። ማን ኃይሌ? እሱ ይረብሻል እንጂ መቼም አይረበሽ። ስለምን ሊነግረን ይሆን? ያው ከፍቅር ራቅ ምናምን ሊል ይሆናል። እሱ የሚያደርገውን ነገር ሰዎች እንዲያደርጉ መምከር ይወዳል። ታውቁ ይል። እሱም እውነቱን ነው። ሰዎች ከችግሮቻቸው መራቅ አለባቸው። ፍቅር ለእኔ ችግር አይደለችም። እሺ እንደፈለግ። አሁን ግን ምን ይሻላል? ያው እስከሚደውል መጠበቅ ነው። ሌላ ምንም አማራጭ ነው። እኔ ኳስ ጨዋታ አለብኝ፣ ልሄድ ነው እኮ። አብረን እንሄዳለን። እዚህ ቁጭ ብዬ ምን እሰራለሁ? ስልኩን አነሳ። አረ ዳግም፣ እኔ ሰለችኝ በእናትህ። ልጅቷ አዳሪ ናት መሰለኝ። ብዙ ቆየች አይደል? ብዙ ቆየች። እኔ እንኳን ከመጣሁኝ እኮ 3 ሰዓት አለፈኝ። ካልሆነ አንቺ ሂጂ፣ ወይ እኔ እጠብቃታለሁ። አዎ እንደዚህ ይሻላል። እኔ ምንም የጤነኝነት ስሜት የተሰማኝ አይደለም። ምን ነው አመመሽ እንዴ? ትንሽ። በቃ ያለውን ነገር እየደወልክ አሳውቀኝ። ሳምሪ እንዴ! አሁን ደህና አልነበርሽ እንዴ? ሳምሪ ምን ሆነ ነገር? እራስሽን ስተሽ ነበር። ወንድሜ ናፍቆኛል። እሺ በቃ አሁን ሄደሽ ቤት ማረፍ አለብሽ። ነይ ትንሽ
ጓደኛዬ። ወይኔ ሳምሪ፣ እዛ ድሃ ጎረሮ ውስጥ ታምቄ ልሞት ነበርኩ። አውቃለሁ ጓደኛዬ፣ ግን ደግሞ ዳግም እኮ አንኳኩቶ ሊያስወጣሽ ምንም አልቀረም ነበር። በዛ ላይ ስንት ሰው ቀጥሬ እንደነበረ ምን አይነት ጉድ ውስጥ ያስገባሽኝ ሳምሪ። ይቅርታ ግን በቃ አሁን ላይ ዳግም አንቺ እንደሆንሽ እንዲያውቅ አልፈለኩም። ለምን? እንዲያውም ይወቅና ይሄ ነገር እንገላገለው። አይ ይሄ ነገር በተደጋጋሚ እንዲፈጠር እፈልጋለሁ። አውቃለሁ አጋጣሚን ያገናኛችሁ፣ ግን በቃ ብዙ ጊዜ እንዲፈጠር እፈልጋለሁ። ምክንያቱም እኔ አንቺ ጋር አምጥቼ እሙዬ ማለት እሷ ናት ብለው ላያምነኝ ይችላል። ግን በአጋጣሚ ብዙ ጊዜ ከተገናኛችሁ ለማሳመን ቀላል ነው። አረ ሳምሪ ይሄን ነገር ልክ ስጪው። እኔም እኮ የራሴ ስራ አለኝ ታውቂያለሽ፣ ቢዚ እንደሆንኩኝ እንደዚህ አይነት የማይረባ ድራማ እየተወንኩኝ ጊዜ ማባከን አልፈልግም። ጓደኛዬ አሁን እኮ ጥሩ እየሄደ ነው። ትንሽ ብቻ ታገሺ። ግን ምንም ደስ አይለው። አውቃለሁ። እና የሄድሽበት ጉዳይስ ከነ ፍቅር ቤት ምን መረጃ አገኘሽ? ምንም አይነት መረጃ ማግኘት አልቻልኩም። እናትየዋ ምንም አይነት መረጃ ሊሰጡኝ ፈቃደኛ አይደሉም። እንደውም ሲያዩኝ አልወደዱኝም መሰለኝ። አስተያየታቸው ራሱ ምንም ነው ደስ የማይለው። የምርሽን ነው ሄለን? ያንን ሁሉ ሰዓት እዛ ቆይተሽ ምንም አላገኘሁም ማለት ምን ማለት ነው? አዝናለሁ፣ ግን ሞክሬያለሁ። እሺ ችግር የለውም፣ በራሴ መንገድ አድርገዋለሁ። ቆይ ምንድን ነው ያስነካሽ ልጅ ሳምሪ? ፍቅር ነው። እሺ ሄለን፣ ይኸውልሽ ማንም በእኔ ጫማ እስካልቆመ ድረስ ህመሜን ሊረዳኝ አይችልም። እሺ ላይ አስበቃ ምን ያርክ ነው እዚህ? አይ ዛሬ ዝም ብዬ ሰፈር ውስጥ። እንደዛ ከሆነ ጥሩ። ፍቅር አንዴ። ምን ነው የተፈጠረ ነገር አለ እንዴ? አይ ምንም የለም፣ በቃ ቻው። በቃ ቻው። ፍቅር ራስሽን ጠብቂሽ። በሌላ ህይወት ድጋሚ ከተገናኘን እንደማረሽኝ ተስፋ አደርጋለሁ። እሺ፣ ግን የት ልትሄድ ነው የምትሰናበተኝ? ብዙም ሩቅ አይደለም፣ እዚሁ ነው። ከፈለግሽ ግን መደዋወል እንችላለን። ችግር ውስጥ አልገባህም አይደል? እኔ እኮ ኪራ አይደለሁም፣ አታስቢ። ምንም ችግር ውስጥ አልገባሁም። ጥሩ፣ በቃ መልካም እድል። ወደ ካናዳ ልሄድ ነው። ወንድሜ እዛ የምማርበትን እድል አመቻችቶልኛል። እውነት? ደስ ይላላ። ላንተ ደስ ብሎኛል። እሺ በቃ አመሰግናለሁ። እንዲሁ ዝም ብዬሽ ከመሄድ ብዬ ነው። እኔ ሰዎችን መሰናበት አልወድም፣ ግን እስከ ዛሬ ከማውቃቸው ጥሩ የክላስ ጓደኞቼ ውስጥ አንዱ አንተ ነህ። እውነት? አዎ። አመሰግናለሁ። ግን ያን ያህል ጥሩ ሰው ነኝ ብዬ አላስብም። ይሄው ነው ያልኳ። በድጋሚ መልካም እድል። ቻው። እሺ ቻው። እድሜ ለአንተ ልጁንም ከክላስ መቅረት አስጀምር። በልበል፣ እዛው ራሳችሁን ቻሉ። ደግሞ መቅረብ በእኔ አልተጀመረም። አንተ ጀመርከው፣ ኃይል ያስቀጥሉ። ታጋይ ያልፋል፣ ትግሉ ይቀጥላል። ጭራሽ ክላስ መቅረቱ ሲገርመኝ፣ ስልክ አለማንሳቱ ደግሞ በጣም እያናደደኝ። የሆነ ችግር አጋጥሞት ይሆናል። ኃይሌ ለችግር ራሱ በቂ የሆነ ሰው አይደል። ችግር ራሱ ከዚህ ፈሪ ጋር ምን እሰራለሁ የሚል ሰው ነው። አንተን ግን ይወዳል አይደል? በቃ ደፋር ኮንክ ይወዳል። ኧረ እኔ ችግር መውደድ በአፍንጫ ይወጣል። እንዲህ እኮ በዚህ አፍንጫ መቼም ካላበደ ያደረጉ። በልበል፣ ፍቅር ጋር ልሄድ ነው። እሺ ቻው። ወዴት መሄዳችን እኮ ለምን? አሁን ሳስበው ኃይሌ የሚለው ነገር ትክክል ነው። አንተም በፊርማ አላረጋገጥክም እንጂ እንደምታምንበት ደጋግመህ ነግረኝ። ምኑን? ከፍቅር ኋላ ለማለቱን ነው። አሁን የሚሄደው አንድ ያልገባኝ ጥያቄ ስላለ ነው እንጂ ሌላ ነገር ደግሞ አስቤ አይደለም። እሺ እኔም እኮ ሶልቭ የምታደርግልኝ ፕሮብሌም አለ። አየው፣ ስላስታወስከኝ በጣም አመሰግናለሁ። እሺ የኔ ችግር ከተፈታ በኋላ ያንተ ይፈታ። እሺ ደግሞ እንደ ጎበዝ ተማሪ መጽሐፍ የምታነበው ነገርስ? ከአንቺ ጋር እንዴ ተጋጩት? አዎ ምን ነው? አረ ምንም። እኔ እኮ እዚህ ጋር መቼ የተሰራ ግንብ ነው ብዬ ተገርሚ። ቆይ ኮረት ነው እንዴ? እንብ ስነ ስርዓት ሰውዬ። አንቺ ለመሆኑ ስነ ስርዓት ታውቂያለሽ? ፈጣሪ ሆይ ቀኛው ለኝ። አንቺማ ቀኙን አታውቂም። አንዱ ሰውዬ በቀኛው ላይ ብላችሁ ተነሱ ይባል ሰማና በጧት ተነሳ። ከዛ ሲነሳ ረፍዶበታል። ይኸውልህ እኔ አንተን ተረት ቆሜ የምሰማበት ጊዜ ይደኝ። ተረተኛ ሽማግሌ ሲያስጠላ። ምን ተመሰ? አንቺም ድሮ ከጥፍር ውጪ ምንም አታውቂም። እሺ ወዛም መከርከሩ እጄ ስታስጠላ። ምን ትመስላለህ?
እሺ። ካልጠፋ ሰዓት በዚህ ሰዓት ትመጣለህ? ገና አሁን ፍቅር አጠገብ ልቀመጥ ስላ አንተማ የሆነ ተልኳለሽ። ኪራ ማውራት አለብን። ስለምን እንደሆነ አውቃለሁ። እባክህ ጉልበትን አጨርስ። የማኔ ሙት ግራ ቂጤን አስቀምጬ እኮ ቀኙን ሊደግሙ ስል ነው የመጣው እንጂ አልተቀመጥኩ። እኔ ከፍቅር ራቅ ምናምን ልል አልመጣም። እንዴት ማለት? ሳሚ ሴት ያለ እኔ እንጃ እዚሁ አካባቢ ነበር። በቃ መሄድ አለብን። ሰፈር እንገናኛለን። እሺ ጠብቀኝ። እሺ የት ነው የምትሄደው? እኔ የምልሽ አሁን ለምን ሁሉም ወንዶች እንደሚወዱሽ ገባኝ። ሳምሪ እባክሽን፣ አሁን ከአንቺ ጋር መጣላት አልፈልግም። ሁሉም እኮ ከኔ ጋር መጣላት አይፈልጉም። አይዞሽ፣ እኔም ደግሞ ለጸብ አልመጣሁም። እሺ ምን ፈልገሽ መጣሽ? እንዴ ፍቅር ምንድን ነው? ከጎንሽ መቀመጥ አይቻልም እንዴ? አላልኩም። ታዲያ ምንድን ነው? ቆይ ለምን እኔና አንቺ ግን ጓደኛሞች አልሆንም? ማ እኔና አንቺ? አዎ ችግር አለው? ነገርኩሽ እኮ ጸብ አልፈልግም። ድሮም ድሀ ክብር አይወድለትም። ችጋራ ስታስጠላ። ምንድን ነው ነብር እንዳየሽ እንደዚህ የደነገጥሽው? ለነበር እንኳን ብዙ ይቀራታል። ትንሽዬ ደመት ናት። ማናት እሷ? ጓደኛ ነቻ። ሳምሪን እንዳይሆን ትንሽዬ ድመት ያልሻት? ከሷ ውጭ ጓደኛ የለህም? የለኝም፣ እንዲኖረኝም አልፈልግም። ሲጀመር ካንተ ጋማ መሆን ይፈልጋል። ምናልባት አንቺ ግን የኔ ጓደኛ ለመሆን ቆንጆና ማላይ መሆን ይጠበቅብሻል። ሚስት ወይስ ጓደኛ? ስለ ሚስት ካወራንማ ከሷ በላይ ቆንጆ መሆን አለብሽ። በቅሎ የሌላት አህያ ታነውራለች አሉ። እንደዚህማ አትይኝምሽ። አማላይ ወንድ እንደሆን ካውቃለሁ። እቸኩላለሁ። ጀማው 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 ይላል። እስካሁን የት ነበርክ? አንዳንድ ያመለጡኝ ክላሶች ነበሩ፣ እነሱን እያየሁ ነበር። ምን ተፈጠረ? ኃይሌ ደግሞ ለምን ክላስ ቀረ? ሳሚ ሳይመጣ አልነግራችሁም ብለው እስካሁን ገትሩኛል። እሺ የተከበሩ አቶ ኃይሌ ቀጥል። ወደ ውጭ ልሄድ ነው። በባህር ነው እግርሽ? እየቀለድኩ አይደለም። እኛም እኮ እንድትቀልድ አንፈልግም። ሄደ ሰራ ሰራ አድርግና እኛንም ትወስደናለህ። እኛ የምንፈልገው ይህንን ነው። እኔም የጓደኝነቴን 2 ኪሎ በሱ፣ እኔም ስኳሯን። በቃ ጠጣ ጠጣ እያረክ መሄድ ነው። ኧረ አቀልዱብኝ። አንተ ራሱ አቀልድ እንጂ ውጪ መሄድ እንደዚህ ቀላል ቢሆን ህዝብ ሄዶ ያልቅም ነበር። ዝም አትለውም? ቀልድ። ለነገሩ ጥሩ ተመኝ፣ ጥሩ እንድታገኝ ሲባል ሰምቶ ነው። ይሄን የማይታመን ቀልድ ለመቀለድ ነው ስልክን አጥፍተህ ምናምን የጠፋው? ያው ይህን እብድ የሚያክል ውሸት እንድናምነው ነዋ። አረ በል ተንቀሳቀስ። ይህን ቀልድን እዛው ማንም አይደርስበት ቦታ ጣሉሽ። ወንድሜ ሁሉንም ነገር ጨርሶልኛል። ዛሬ ማታ ነው በረራ። አዎ ባለፈው ወንድሙ ከሳውዝ አፍሪካ ወደ ካናዳ እንደሄደ ነግሮናል እኮ። በዚህ ፍጥነት የሚሆን አልመሰለኝም ነበር። ለዛ ነው ያልነገርኳቸው። ድንገት ነበር የሞከርኩት፣ ተሳካ። አንተ ወረዝ ሄድሽ። እኔ እንደዚህ አይነት ቀልድ የምችኝ። እውነትህን ነው እንዴ ኃይሌ? አዎ ሳሚ። እጭ በእናትህ የማያስቅ ቀልድን እዛውሽ። ትናፍቁኛላችሁ። እባክህ ወረዝ ሄድ። ሄደህ በህዝብ ታቀፍሽ። ስማ እኔ እንደዚህ አይነት ቀልድ የምችኝ። ደንግጦ ነው፣ ለዛ ነው። እሺ ይገባኛል። በእርግጥ ቀደም ልነግራችሁ ይገባኝ ነበር። ላንተ በጣም ደስ ብሎኛል ኤሊሻ። ባትሄድ ጥሩ ነበር፣ ግን ላንተ የተሻለ ህይወት ሲባል ብትሄድ አሪፍ ነው። የኪራን ነገር ታውቃለህ እንግዲህ። አጠገቡ ታስፈልጋለህ። ኪራ አፉ እንጂ ልቡ ንጹህ እንደሆነ ታውቃለህ። አትጨነቅ፣ ሁሌም አብሬዋለሁ። አዎ እንደ ጓደኛ አብራችሁ መሆን ግድ ነው። ከኔ ጋር እንደዋወላለን። ችግር የለውም ኤሊሻ፣ መልካም እድል። አመሰግናለሁ። ብዙ ማስተካከላቸው እቃዎች ስላሉ አሁን መሄድ አለብን። በቃ በኋላ መጥቼ እሸኝሃለሁ። ምን አይተህ ነው እንደዚህ የምትደነግጠው? ልጅቷ
ሎሊፖፕ እየበላች ነው። እናት ብላ ምን ፈልጋ ነው? ትላንት የነገርኩሽ ልጅ እሷ እኮ ነች። የምርህን ነው? በእናትሽ የሆነ ነገር አድርጊ። በእናትሽ ሳምሪ ሂጂ ላወራት አይሻልም? ፈጣሪ ይመስገን ድጋሚ ያገኛታለሁ ብዬ አላሰብኩም ነበር። እሺ ምን ልበላት ግን? አረ ሄደች እንዴ ዳግም ምን ሆነ? ተረጋጋት። ሄዳ አረ አንድ ነገር አድርጊ በእናትሽ ሳምሪ። ሄደች እኮ በቃ ዳግም። ሳምሪ መፍጠን ነበረብን ሲያናድ። ዳጊ ይገባኛል እኮ ግን በቃ ፈጣሪ ከፈቀደ ሌላ ቀን እናገኛታለን። ግን ባለፈው ሎሊፖፕ እንደምትወድ ነገርሽ ነበር። የእውነትም እሙዬ ልትሆን ትችላለች እኮ። ይገባኛል እኮ ዳግም። እኔም ያገኘኋትን ልጅ ሄደን እናወራታለን። እቺም ደግሞ እሷ ከሆነች ቢያንስ ከተማ ውስጥ ነው ያለችው። ሌላ ቀን እናገኛታለን። ሁለት አጋጣሚ አግኝቼ ነበር፣ አንዱን እንኳን አልተጠቀምኩበትም። ይገባኛል ዳግም፣ ግን በቃ አሁን ከመንገድ ላይ እንሂድ። እኔ የምልሽ ፍቅር፣ በቀደም እናትሽን ስለ ልጅነት ጊዜሽ ምናምን ስጠይቃት ብዙም ደስተኛ አልነበረችም። ያው ብዙም ለማታውቀው ሰው ስለ ታሪኳ ማውራት አትወድም። ለዛ ነው። እና እኔ የማልታወቅ ሰው ነኝ? የምር አስደበርሽኝ። ከእሷ ጋር እኮ አንድ ቀን ነው የምትተዋወቁት። ለዛ ነው። ወደፊት በደንብ ትግባባላችሁ። እኔም እንደዛ አስባለሁ። እናትሽ ደስ ትላለች። እና አንቺስ አዲስ አበባ ነው ተወልደሽ ያደግሽው? አዎ እና አሁን ስራ ምናምን በደንብ እየለመድሽ ነው አይደለ? አዎ የለመድኩት ይመስለኛል። በጣም አሪፍ ጓደኛዬ ብታይ ትወናሽ በቃ ደስ ነው ያለኝ። ነኝ ቢል ፍቅር ወደ ቤት መሄድ ትችያለሽ። በቃ አዎ ጓደኛዬ የሰራተኞች ጉልበት ብዝበዛ ትቃወማለች። ቻው ሄለን። ቻው። ብታይ ዳግም አንቺ እንደሆንሽ አምኗል። ይቅርታ ስልኬን ረስቼው ነው። አላስወራለችኝ እኮ ምላሴ ላይ ቆመች። አንቺ ራስሽ ምን አስቸኮለሽ? ፍቅር እዚህ ያለች በጭራሽ ተደጋግሞ ማውራት የለብሽም እንዴ። በጣም ደስ ብሎኝ ነው። እኔ እንዳለች ራሱ ረሳሁት እኮ። እና ድብብቆሽ ቆይ መቼ ነው የሚያበቃው? ከዚህ በኋላ አንቺን ወስጄ ማስታወቅ ብቻ ነው የቀረኝ። በቃ በዚሁ ከቀጠልሽ ደግሞ ታኩርኛለሽ። ሎሊፖፕ ደግሞ እንደዚህ እንደምትወጂ አላውቅም ነበር። ምን ላድርግ? እድሜ ላንቺ በደንብ ማስመሰል ነበረብኝ። የምር አሳምነሽናል። በቃ አሁን እኮ የቀረው ዳግምን ሄዶ መታወቅ ብቻ ነው። እና ከዚህ ከረፈፍ ምንም ያገኘሽው መረጃ የለም? እውነቱን ለመናገር የሆነ የሚደብቁት ነገር ያለ ይመስለኛል። ስለ ልጅነቷ፣ ስለ ኑሮዋ ምናምን ነገር ስጠይቃት ምንም ደስተኛ አይደለም። አንቺ ደግሞ በሱ በብጥብጥና በሱ በፍርፍር ትዝ እያላት ይሆናል። ዳግም የሚፈልጋት ሴት ፍቅር ከሆነች እኮ ትርፉ ድካም ነው። እዚሁ አጠገቡ ነው ያለችው፣ ማግኘቱ አይቀርም። ለሱ መላላጣ እቺ መናጢዳ ድጋሚ እንዳያስባት ነው ማደርገው። ሳምሪ አሁን እያስፈራሽኝ ነው። ይሄ ፍቅር ፍቅር የምትይው ነገር ብዙ ነገርሽን እንዳያሳጣሽ። ለዳጊማ ምንም ባደርግለት ያንስበታል እንጂ አይበዛበትም። እንደፈለግሽ። በቃ ከዳግም ጋር ከመምጣታችን በፊት እደውልልሻለሁ። አሁን ናፍቆኛል፣ ልሂድ በቃ ቻው። አሁን ከሱ ጋር አለብሽ እንዴ? አዎ፣ ግን አብሬው ሆኜ ራሱ ይናፍቀኛል። ይሄ ፍቅር አይደለም በሽታ ነው። ስሙ የሚያምር በሽታ ይሁንልሽ። ባይ ብዙም ምቾት አይሰማሽ። አንቺን ፈልጌ አልመጣሁም። ግን የሆነ ጥያቄ ልጠይቅሽ። ምንድን ነው እሱ? አንዲት ቆንጅዬ ልጅ ወደዚህ ግቢ ገብታ ነበር እና ዘመድ ጥየቃ ነበር የመጣችው። ግቢ ውስጥ እኮ ብዙ ተካሪዎች አሉ ስሟ እሙዬ ማለቴ ሄለን እንደምትባል ነግራኛለች እኮ። ሄለን ሱቅ ያላት መሰለኝ፣ ግን የራሷ ቢዝነስ አላት። እኔ ብዙም አላውቃትም፣ ግን ለምን እንደፈለጋት እኮ አልነገርከኝም። ታሪኩ ረጅም ነው። ከዚህ በፊትም አጫዎችሽ ነበር። ለምን አታነሳም? ብዙ አስፈላጊ አይደለም። በጣም አሪፍ። ከእሷ ጋር እዚህ ሆነ ነው ስልክ የምትዘጋብኝ? አንቺ እዚህ ምን ታደርጊያለሽ? አንተ ራስህ እዚህ የምትሰራለህ? ፍቅርን ታውቃት እንደሆነ እየጠየኳት ነው። እኔ አግኝቻታለሁ። የምርሽ ነው? ሰም አዎ። ና አሁን አለች ወደ ባለበት ቦታ እንሂድ። የምር ግን ጥሎ ሊሄድ እኔም ደብሮኛል፣ ግን ለተሻለ ህይወት ሲባል ሰው ማመን ግን በጣም ከባድ ነገር። ኃይሌ ለኔ ምንም ነገር ሳይነግረኝ ሄደ። አንተም ደግሞ እንደ ሽማግሌዎቹ ሳይነግረኝ ልትል ነው እንዴ? አንተ ደግሞ ዝም በል እሺ። የእሱ ሜል ለእኔ ቀላል ይመስላል።
እሺ ግን ተለይተን እኮ አንቀርም። ነገ የተሻለ ሰዎች ሆነን እንገናኛለን። ሁሉም እንደዛ ብሎ ነው የሚሄዱ። ህይወት ግን ዛሬ ነገ ስትል እንደ ቀልድ ታልፋለች። ማታ ነው በረራው። ሄደህ ልትሰናበተው ይገባል። ይዳ ተሰናበትኩት አልተሰናበትኩት እኔ የምቀረው እዚህ። አረ ኪራ የምር ኃይሌ እኮ ነው። የራሱ ጉዳይ። የሚፈልገውን ነገር አድርጎ የለ በሄደበት ሰላም ይሁንሽ። አሳይመንቱ በጣም ቀላል ነው። እና አሁን መሄድ ትፈልጋለህ? አዎ አይሻልም? ለምን ጊዜ እናባክናለን? ማለቴ እንደዚህ የሆነ እርግጠኛ ነው መሄድ ትፈልጋለህ እሷ ጋር? ምን ሆኛለሁ? አይ ያን ያክል አይደለም፣ ግን ያው እሷ ጋር ስትሄድ ተስተካክለ መሄድ አለብህ። እና ደግሞ የስራ ቦታዋን ስላሳዩኝ ነገ በደንብ ተዘጋጅተን እንሄዳለን። እሺ በቃ ለነገሩ አሁንም ሰዓቱ ሄዷል። ነገ በጧት እናገኛታለን። አዎ እንደዛ ይሻላል። እሺ በቃ እኔ ወደ ቤት መሄድ አለብኝ። ቻው። እሺ ጧት እንገናኛለን። እሺ እንዴ ልሻ ሌላ የሚሸኝ ሰው የለም እንዴ? አይ እኔ ስላልፈለግኩ ነው። ቆይ ግን ኪራ እንደተናደደብኝ ነው አይደል? የእሱም ባህሪ እያወቅኸው። ለነገሩ ልክ ነው፣ ግን ሳሚ አንተም ቻለውሽ እንዴ። ለእኔም እኮ ጓደኛዬ ነው። ይልቅ አንተ ቻይ መሆን አለብህ። የሰው ሀገር ከባድ ነው። ልሂድ በቃ ቻው። ስማ አንተ እንደምትመጣ አውቄ ነበር። በቃ እንደ ቀልድ ጥለህ ልትሄድ ነው። ችግር የለውም። እሺ እንደ ቺክን እንድለቃቀስ ነው እንዴ? በልና ቀፈኝ። እንደውም ካንተ ጭቅጭቅ ታገላገልኩሽ። አውቃለሁ። በቃ ልሂድ። ቻው። በቃ መልካም መንገድ። ኃይሌን ታገላግሉት ስለ አንተን ውክልና ሰጥቶ ሄዳል። ምን ሶፍት ልስጥህ እንዴ? ማን? እኔ ለኃይሌ አለክስ። ይኸው ወረደ። እንደውም ሊያዘው